ሰላም ጤና ይስጥልን እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን ህወሓት ትላንትና በደረሰበት የድሮን ጥቃት ከፍተኛ ኮሎኔሉን በሞት እንዳጣ መረጃዎች አመላክተዋል። ከዚህ ባለፈ ከፌዴራል መንግስቱ ጋር ለድርድር ዝግጁ ነኝ እያለም ይገኛል። በጠለምት አካባቢ የሚገኘውን አንድ አርሚ ጦርም ከስፍራው እንዳስወጣ መረጃዎች አመላክተዋል። አሁን ከመቼውም ጊዜ በላይ በአካባቢው ያለው ፖለቲካዊ እንዲሁም ወታደራዊ ፍጥጫው አይሎ እንደቀጠለም እየተነገረ ያለበት ሰዓት ላይ እንገኛለን። በሰዓታት ልዩነት ምን ሊፈጠር እንደሚችል ለማወቅ ከባድ ነው የሚያሰኙ መረጃዎችም በየሰዓታቱ እየወጡ ይገኛሉ። አዳሩን እንዲሁም ረፋዱን ያለውን መረጃዎችን አጠቃሎ ሊነግረን ባልደረባችን ጋዜጠኛ ዘሩባቤል ከኔ ጋር አለ። ዘርሽ እንደምን አለ? እስኪ ከጉዳዮች እንነሳ። እንግዲህ በጣም ጥሩ አብርሽ፣ አንተም በመግቢያ ላይ እየጠቃቀስካቸው ነገሮች አሉ። እንግዲህ ከሰሞኑ አንድ ሳምንቱን ነው ያስቆጠረው። ከዛሬ ሳምንት በፊት በጸለምቲ አንበሳ መቃብር በተባለ ስፍራ ላይ የተቀሰቀሰ ውጊያ አለ። ያንን ተከትሎ እንግዲህ የድሮን ጥቃቶች ተፈጽመዋል። የመድፍ ድብደባዎች ተደርገዋል። ከዚህ በተጨማሪም ከፍተኛ ቁጥር ያለው ሰራዊት በህወሓት በኩል ለኪሳራ እንደተዳረገ መረጃዎች ይጠቁማሉ። ጀነራል ታደሰ ወረደም በትላንትናው መግለጫቸው ይህንን ጉዳይ አንስተዋል። ጀነራል ታደሰ ከዚህ በተጨማሪም እንግዲህ አንድ አርሚ ጦራቸውን ከጸለምት ወይም ጠለምት ከሚባለው አካባቢ እንዳስወጡ ተናግሯል። ትናንት እንግዲህ የድሮን ድብደባዎች እንደተፈጸሙ ዘግበን ነበረ። 3 የሚሆኑ ቦታው ላይ ተፈጽሞ ነበር። በዚህ የድሮን ጥቃት እንግዲህ አንድ የህወሓት ከፍተኛ ኮሎኔል እንደተገደሉ በዛሬው ዕለት የደረሰን መረጃ ያመላክታል። እንግዲህ እኚህ ጀነራል የትግራይ ሰራዊት አርሚ 11 አዛዥ ወርቂ አይኑ ወይም በትክክለኛ ስማቸው ጀነራል ፍስሐ በየነ ቀኝ እጅ የሆነው ኮሎኔል ወዲ ፈጠነ መገደሉን በድሮን ጥቃት ተሰምቷል። ይህ እንግዲህ በደገብራይ በተባለ አካባቢ ላይ በነበረ ውጊያና በተፈጸመ የድሮን ጥቃት ነው የተገደለው። ትናንት 3 ቦታዎች ላይ ነው የተፈጸመው። እንትጮ፣ ደገብራይና እንደዚሁም ደግሞ ተንቤል ላይ ነው፣ ቆላ ተንቤል ላይ ነው የድሮን ጥቃቶቹ የተፈጸሙት። እጅግ ስትራቴጂክ ስፍራዎች ናቸው እነዚህ ስትራቴጂዎች። ቆላ ተንቤል ህወሓት ከባባድ መሳሪያዎቹን የደበቀበት፣ ያስቀመጠበት፣ ያከማቸበት ስፍራ እንደሆነ ይታወቃል። በተለይም ከቅርብ ጊዜ ወዲህ ከቀበራቸው በሰሜኑ ጦርነት ከቀበራቸው ጦር መሳሪያዎች በተጨማሪ በቅርቡ ከኤርትራ ሲያስገባቸው የነበሩትን የጦር መሳሪያዎችም እንግዲህ ሲያከማችና ሲያስቀምጥ የነበረው በዚሁ በቆላ ተንቤን ነበር። የትናንቱ የድሮን ጥቃትም በቆላ ተንቤን የተፈጸመው ያነጣጠረው እንግዲህ እነዚህ የህወሓት የጦር መሳሪያዎች ላይ ነው። በተጨማሪም እንትጮ የምትባለው ቦታም እንደዚሁ በተመሳሳይ እጅግ ስትራቴጂክ የምትባል ስፍራ ነች። ምክንያቱም ወደ ኤርትራ ከትግራይ ወደ ኤርትራ ከኤርትራ ወደ ትግራይ እጅግ ስትራቴጂክ የሆነች መመላለሻ ስፍራ ነች። በተለይም ለኮንትሮባንድ ንግድ የሚፈጸምባት የኮንትሮባንድ ንግድ ማዕከል እንደሆነች ይነገራል። ህወሓትም ካለፈው ወር አንስቶ ተደጋጋሚ የጦር መሳሪያ ምልልሶችን ከኤርትራ በኩል በራማ በጾረና እያደረገ በዚች በእንትጮ በኩል ነበር ሲያስገባ የነበረው እና የተጠኑ የድሮን ጥቃቶች እንደተፈጸሙ ነው ይህን ጉዳይ የሚያሳየው። በተመሳሳይ እንግዲህ ደገብራይ ላይ የተፈጸመው የድሮን ጥቃትም ጦርነት የነበረበት ከፍተኛ የህወሓት አርሚና ክፍለ ጦር ተሰልፎ የነበረው የተከዜ ዘብና የመከላከያ ሰራዊት በአንድ ወገን ተሰልፎ የተፋለሙበት ውጊያ ነበረ። እዚህም ላይ እንግዲህ የጦር ሜዳውን ውጤት ህወሓት የትናንት ምሽቱን መግለጫ እንዲያወጣ እንዳስገደደው ነው መረጃዎች የሚያመላክቱት። ህወሓት ትናንት ለአፍሪካ ህብረት እንግዲህ በጻፈው ደብዳቤ ላይ ለንግግር ዝግጁ ነኝ አደራድሩኝ ብሏል። ይሄ በብዙ አይነት መንገድ የሚታይ ነው። ይህንን የህወሓትና አመሻሽ ላይ ደግሞ ማታ ላይ ጀነራል ታደሰ ወረደ የጊዜያዊ መንግስቱ ፕሬዝዳንት የሰጧቸው አስተያየቶች ህወሓት እያፈገፈገ ነው ወይ የዚህ የሁለትና 3 ቀኑ ምት ሲያርፍበት አይ ፉል ስኬል ዋር ለመክፈት አያመቸኝም ባፈገፍግ ይሻላል እንዲል አስገድዶታል የሚል ነገር እየተነሳ ነው። ይሁንና ግን መረጃዎች እንደሚያመላክቱት በተለይም ፎሬን ፖሊሲ ከቀናት በፊት ያወጣው ዘገባ ነበር እና ህወሓት ይህን ጥቃት እንዲከፍት ያደረገው በአልቡርሃንና በሻቢያ ግፊትና ትዕዛዝ እንደሆነ ነው የሚያሳየው። ይህ ከሆነ ታዲያ የትናንቱን የህወሓትንና የጊዜያዊ መንግስቱን ፕሬዝዳንት ንግግሮችና አቋሞችን ሻቢያ ምን ያህል ሊቀበለው ይችላል? እጅግ ወሳኝ ነው። ሻቢያ ተቀብሎታል ካልን በእርግጥም ትናንትናና ባለፉት ቀናት የህወሓት ጦር ላይ ያረፈው ምት ሻቢያን ጭምር አስደንግጧል እና ፈግፍግ እንዲል
አስገድዶታል ወይ ብለን እንድንል የሚያደርገን ነገር ነው። ነገር ግን አንዳንድ ወገኖች ህወሓት በአቋም ደረጃ ለድርድር አሁንም ዝግጁ ነኝ ብሎ ራሱን እንደ ሰላም ፈላጊ አድርጎ ለማቅረብ ያቀደበት ወይም ያለመበት ሊሆን ይችላል የሚል አስተያየታቸውን ይሰጣሉ። እውነትነት ይኖራል። ምክንያቱም አሁን እስካሁን ከኢትዮጵያ መንግስት በኩል ምንም የተባለ ነገር የለም። ምናልባት ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ማክሰኞ በፓርላማ የሚያደርጉት ቆይታ አለ። በዚያ ቆይታቸው ላይ ይህንን ጉዳይ ሊያነሱት ይችላሉ ተብሎ ነው የሚጠበቀው። እስከዚህ ሰዓት ድረስ ግን ከፌደራል መንግስት በኩል የተባለ ነገር የለም። በፕሮፓጋንዳ ልሳናቶቹ በኩል ነው እየተናገረ ያለው። ሌላው እንግዲህ እዚህ ጋር የሚጠቀሰው ነገር የጀነራል ታደሰ ወረደ ንግግር ነው። ትናንት የሰጡት ቃለ መጠይቅ አለ። የፕሪቶሪያን ስምምነትና እንደዚሁም ደግሞ አፈጻጸሙን በተመለከተ የተናገሯቸው የሰጧቸው አስተያየቶች አሉ። ጀነራል ታደሰ ወረደ በትናንትናው ዕለት የሰጡት ቃለ መጠይቅ ነው። ምሽት ላይ የተለቀቀ ነው። ምሽት 4 ሰዓት ከ30 ላይ የተላለፈ ቃለ መጠይቅ ነው። የፕሪቶሪያ ስምምነትና አፈጻጸሙን በተመለከተ የሰሞኑ የጠለምት ትንኮሳ በተመለከተ በምስራቅና ምዕራብ ጠለምት ኃይል አስገብተናል ሲሉ ተናግረዋል። ከመከላከያ ጋር በምን ምክንያት መጣችሁ በሚል ጉዳይም ግጭት እንዳጋጠመ እንግዲህ ተናግረዋል። እንግዲህ ከዚህ ቀደም በነበረው ዘገባችን እንደዚሁም ደግሞ ስራችን በጠለምት የነበረው በተለይ አንበሳ መቃብር የምትባለው ስፍራ ላይ የተቀሰቀሰው ጦርነትና ግጭት ውጊያ በምን ምክንያት እንደሆነ ነግረናችሁ ነበረ። ያንን ምክንያት ነው ጀነራል ታደሰ ወረደ እያስተጋቡትና እያረጋገጡት ያለው። ከመከላከያ ጋር በምን ምክንያት መጣችሁ በሚል ነው ወደ ግጭት የተገባው። በተለይ ወደ ማይዳጉሳ የሄደችው አንድ አሃድ ወይም ጓድ ለተኩስ ዝግጁ ሳትሆን ተመታለች ሲሉ ጀነራል ታደሰ ተናግረዋል። ቁጭ ብለው ለ3 እና ለ4 ሰዓታት ውይይት እንደተደረገ በመጥቀስም ግጭት ብቻ ሳይሆን ጦርነት የሚመስል ነገርም ተደርጓል። የአውሮፕላን በረራ ቆሟል። ከአካባቢው ለማስለቀቅም ተከታታይ ውጊያ ተካሂዷል በማለት ያስታውሳሉ። ከዚህ በተጨማሪም ከፍተኛ የኃይል እንቅስቃሴ ሲደረግ እንደነበር፣ ድሮኖች ጥቃቶች እንደተፈጸሙ፣ ድሮን በመጀመሪያ ቅኝት ነበር፣ በመቀጠል ለዛሬ የሚያነጋ 2 አይሱዚ ተመቷል በሚል በእንትጮ የተፈጸመውን የድሮን ጥቃትም አረጋግጠዋል። እና አሁን ወደ ኖርማል እንመለስ፣ እንደራደር፣ እንወያይ የሚል ነገር ነው ያነሱት ጀነራል ታደሰ ወረደ። በተመሳሳይ ደብረጽዮን ገብረ ሚካኤልም የጻፉት ደብዳቤ ላይ ይህንኑ አቋም ነው ያስተጋቡት። ነገር ግን አሁን ግጭቱ በዚሁ የመቆም እድል አለው ወይ የሚለው ነገር እጅግ አጠራጣሪ ነው። ምክንያቱም ህወሓት አሁን በአፋር በኩል አሁን የቲፒኤፍ ታጣቂዎች የመቀሌውን ዋና መስመር ለመቁረጥ እየተንቀሳቀሱ ነው። በርካታ ስፍራዎችም እየተቆጣጠሩ ይገኛሉ። በተጨማሪም በዚህ በጠለምት ደግሞ አሁንም ለድርድርና ለሰላም ዝግጁ ነኝ ቢልም እንግዲህ ኃይሉን ከፍተኛ ቁጥር ያለው ኃይሉን እያንቀሳቀሰ ነው የሚገኘው እና አሁን እነዚህ አይነት ጉዳዮችን ስናይ በእርግጥም የለበጣ የሆነ ነገር ይመስላል። ምክንያቱም ነገ ጠዋት ተነስቶ ህወሓት ያለ ግጭት ያለ ጦርነት መኖር የሚፈልግ አካል አይደለም። ምክንያቱም ይህንን ግጭት እንኳን የቀሰቀሰባቸው 2 ምክንያቶች አሉ። አሁን በምርጫ ቦርድ ህጋዊነቱ ተሰርዟል። ህጋዊነቱ ተሰርዟል ማለት በአሁኑ በዚህ ግንቦት ወር ላይ ምርጫ የሚደረግ ከሆነ በትግራይ ክልል ህወሓት ሙሉ ለሙሉ ነው የሚከስመውና ሊጠፋ የሚችለው። ይህ ደግሞ ለድርጅቱ የህልውና ለድርጅቱ አመራሮች የህልውና ጉዳይ ነው። ስለዚህ ጦርነቱ እንዲቀጥል ይፈልጋሉ። ምርጫው እንዳይካሄድ ምርጫውን ለማስተጓጎል የተሻላቸውን ሁሉ ያደርጋሉ። በተመሳሳይ ምክክርም እንዲደረግ አይፈልጉም። ምክክር የሚደረጉ ከሆነ በኢትዮጵያ ፖለቲካ ውስጥ ብዙ ነገሮች ሊለወጡ ይችላሉ። ያንን ነገርም አይፈልግም። ሌላው ደግሞ ግለሰባዊ ቂም ነው። አሁን አብዛኞቹን የህወሓትን የጦር መኮንኖችና ወታደራዊ አዛዦች ከተመለከትናቸው አሁን በኢትዮጵያ መከላከያ ሰራዊት ውስጥ ያሉ ከፍተኛ አዛዦችን ያስተማሩና ያሰለጠኑ ናቸውና ይህንን በትዕቢት ነው እንዴት ነው ልጆቻችን እኛን የሚያሸንፉን የሚል ነገር ያነሳሉ። ከዚህ ቀደም የዛሬ 5 እና 6 ወር አካባቢ ጀነራል ምግበይ በዚያ ንግግራቸው ከፊልድ ማርሻሉ ጀምሮ አሁን ላይ ያሉ የኢትዮጵያ ከፍተኛ የጦር አዛዦችንና መኮንኖችን ያሰለጠናቸው ያስተማርናቸው እኛ ነን የሚል በትዕቢት የተሞላና በእብሪት የተሞላ ነገር አለ። ከዚህ በተጨማሪም ጌታቸው አሰፋ ከጠቅላይ ሚኒስትር አብይ አህመድ ጋር አንድ ቢሮ ውስጥ የሚሰሩ ነበሩ። የትናንት የበታች ሰራተኛ እንዴት እኔ ሊያዘኝ ሊያሸንፈኝ ይችላል የሚልም ግለሰባዊ ቂም አለ በሁለቱም ኃይሎች በኩል እና ከዚህ ነገር አንፃር ካየኑ እንደዚሁም ከሻዕቢያና ከአልቡርሃን ከግብጽ ፍላጎት አንፃር ካየኑና ከተመለከትኑ ጦርነቱ የሚቀጥልበት እንጂ ህወሓት እንዳለው ለድርድር ዝግጁ ነኝ ብሎ የሚያቆምበት ምክንያት ያለ አይመስለኝም። አሁን እንግዲህ ያሉት ነገሮች እነዚህ የሚመስለው በቀጥ ያሉትን ነገሮች እየተከታተልን ወደ እናንተ እናደርሳለን።